ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቤዚክስ ኦፍ ኤሌክትሮኒክስ። ዛሬ ትራንዚስተርስ ኤንድ ዜር አፕሊኬሽንን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። በቀጥታ ወደ ትራንዚስተርስ ኤንድ ዜር አፕሊኬሽን ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ ማለት ነው ዲስክራይብ ሃው ኤ ትራንዚስተር ኢዝ ኮንስትራክትድ ኤንድ ኢትስ ቱ ዲፍረንት ኮንፊግሬሽንስ። እንግዲህ ኤንፒኤን እና ፒኤንፒ የሚባል ሁለት ኮንፊግሬሽን አለ ማለት ነው። እዚህ ውስጥ ደግሞ ስንገባ እያንዳንዳቸው ሶስት አይነት ኮንፊግሬሽን አላቸው። ስለ እነዚህኛዎቹ ነው እያወራ ያለው ከኮንስትራክሽኑ ስንነሳ ማለት ነው። እነዚህን በደንብ አድርጋችሁ ዲስክራይብ ማድረግ ትችላላችሁ። Draw and label the schematic symbol for an NPN and PNP transistor. እንደገና NPN እና PNP ላይ ስንመጣ የራሱ የሆነ ስኬማቲክ ሲምቦል አለው። ለምሳሌ እንደዚህ እናድርግ እስቲ። ይሄ ያለ ማለት ነው። ቀስቷ ወደዚህ ትሆናለች። በየትኛው ኬዝ ነው ቀስቷ ወደ ታች የምትሆነው? በየትኛው ኬዝ ነው ቀስቷ ወደ ውስጥ የምትሆነው? ይሄ ማለት ነው። ይሄ ወደ ውስጥ ቀስቱ በዚህ መልኩ ማለት ነው። ይሄንን ምን ታደርጋላችሁ? አይደንቲፋይ ማድረግ ትችላላችሁ። በደንብ አድርጋችሁ ድሮ ማድረግ ትችላላችሁ። ዲስክራይብ ዘ ፋንክሽን ኦፍ ትራንዚስተር አስ አን አምፕሊፋየር። አምፕሊፋየር ማለት ምን ማለት ነው? ትንሿን ሲግናል ትልቅ የሚያደርግ ማለት ነው። ፋንክሽኑ የትራንዚስተር አንዱ ፋንክሽን የተሰጠችንን ወይም ያለችንን ትንሽዬ ሲግናል ማተለቅ ነው። እሱንም ትራንዚስተርን እንዴት እንደ አምፕሊፋየር እንደምንጠቀም ዲስክራይብ ማድረግ እንችላለን ማለት ነው። ዲስክራይብ ዘ ዲፍረንስ ቢትዊን ኤሚተር ቤዝ ኤንድ ኮሌክተር ኢን ተርምስ ኦፍ ዶፓንት ኮንሰንትሬሽን። እንግዲህ እዚህ ጋር ኤንፒኤን ፒኤንፒ ብዬ ነበር እዚህ ጋር ማለት ነው። ሶ እነዚህን በምናይበት ሰዓት እነዚህ ሶስቱ አንደኛው ኤሚተር፣ አንደኛው ቤዝ፣ አንደኛው ኮሌክተር ሶስት ናቸው እንደምታዩት። ሶ የአንደኛው ስም ኤሚተር ይሆናል፣ የሌላኛው ቤዝ፣ የሌላኛው ኮሌክተር ይሆናል። እነዚህ ሶስት ሪጅኖች የዶፒንግ ኮንሰንትሬሽናቸው ይለያያል ወይም ያላቸው ፍሪ ኤሌክትሮን ይለያያል ማለት ነው። እነዛንም መለየት ትችላላችሁ። የትኛው ነው ሃይሊ ዶፕ የተደረገው፣ ሞደሬትሊ ዶፕ የተደረገው የትኛው ነው፣ ላይትሊ ዶፕ የተደረገው የትኛው ነው የሚለውን መለየት ትችላላችሁ ወይም ዲስክራይብ ማድረግ ትችላላችሁ። ካልኩሌት ዘ ጌን ወይም አምፕሊፊኬሽን ኦፍ ትራንዚስተር። እንግዲህ ትራንዚስተርን እንደ አምፕሊፋየር መጠቀም እንችላለን ተባብለናል። ሶ አንድ የተሰጠን ሲግናል በምን ያህል ለምሳሌ 10 ጊዜ ነው፣ 20 ጊዜ ነው፣ 100 ጊዜ ነው፣ 200 ጊዜ ነው አምፕሊፋይ የሆነው የሚለውንም ምን ማድረግ ትችላላችሁ? ካልኩሌት ማድረግ ትችላላችሁ ማለት ነው። ኤ ትራንዚስተር ኢዝ ኤ ሴሚኮንዳክተር ዲቫይስ። ልብ አድርጉ፣ ልክ እንደ ዳዮድ ሴሚኮንዳክተር ዲቫይስ ነው። ምን ትራንዚስተር ማለት ነው። እንግዲህ ዳዮድ ከረንት በአንድ አቅጣጫ ለማስተላለፍ ነው የሚያግዘን የነበረው። ይሄኛው ደግሞ ኤሌክትሪካል ሲግናልን አምፕሊፋይ ለማድረግ ኦር ደግሞ ስዊች ኤሌክትሮኒክ ሲግናል ለስዊች እና ለአምፕሊፊኬሽን እንጠቀምበታለን ማለት ነው ባጭሩ። አሁን ስፒከር ማይክ አንድ ሰው ሲናገር ሞንታርቦ ላይ ድምፁ ጎላ ብሎ ይሰማል አይደል? ያ ምንድነው? አምፕሊፊኬሽን ወይም ድምፁ አምፕሊፋይ ተደርጓል ማለት ነው። ከአፋችን የሚወጣው ድምፅ አነስተኛ ነው። ይሄ ትራንዚስተር ምን ያደርግልናል? ከፍ ብሎ እንዲሰማ ያደርግልናል። ይሄ ምን ይባላል? አምፕሊፊኬሽን ይባላል ማለት ነው። ሌላ ስዊች ኦን ኦፍ ለማድረግ ማለት ነው። ለዛ ያገለግለናል። ኢት ኢዝ አን ኢሴንሻል ኮምፖነንት ኢን አን ኤሌክትሮኒክ ሰርኪዩት። ለምሳሌ ይሄን ሰርኪዩት ተመልከቱ። ይሄን ሰርኪዩት ብታዩ እዚህ ጋር ትራንዚስተር አለ፣ እዚህ ጋር ትራንዚስተር አለ፣ እዚህ ጋር ትራንዚስተር አለ። ስለዚህ ኢት ኢዝ አን ኢሴንሻል ኮምፖነንት ኢን አን ኤሌክትሮኒክ ሰርኪዩት የሚለው ለዚህ ነው። ይሄ ኤሌክትሮኒክ ሰርኪዩት ነው። እዚህ ውስጥ ምን አለን? ትራንዚስተር አለን ማለት ነው። ትራንዚስተርስ አር ክላሲፋይድ ኢንቱ ቱ ታይፕስ፣ በሁለት ይከፈላሉ። ቢጄቲ ወይም ባይፖላር ጃንክሽን ትራንዚስተርስ ኤንድ ፊልድ ኢፌክት ትራንዚስተርስ። ይሄኛውን ዩኒቨርሲቲ ስትገቡ ትማሩታላችሁ። ፊልድ ኢፌክት ትራንዚስተሩን ዩኒቨርሲቲ ስትገቡ ትማሩታላችሁ። አሁን ለእናንተ ሌቭል ግን በዚህ ሌቭል እችኛዋን ብቻ ትማራላችሁ። ቢጄቲ ወይም ባይፖላር ጃንክሽን ትራንዚስተር ትኩረታችን እዚህ ላይ ይሆናል ማለት ነው። ኢን ዚስ ሴክሽን ዩ ዊል ለርን አባውት ቢጄቲስ when a third layer is added to a semiconductor diode። እንግዲህ ዳዮድ አይተናል ከዚህ በፊት። ይሄ ፒ ነው፣ ይሄ ኤን ነው። ፒኤን ጃንክሽን ማለት ነው። እዚህ ጋር መሀል ላይ ፒኤን ጃንክሽን ይፈጠራል። ሶስተኛ ሌየር እንጨምራለን። እዚች ጋር እንምጣና አንድ ሌየር እንጨምር በዚህ መልኩ ማለት ነው። ሲፒ
አያችሁ አሁን ባጭሩ ምን ሆነ ማለት ነው? ይሄ ትራንዚስተር ሆነ። ልብ አድርጉ፣ ተመሳሳዮች አይከታተሉም። ምክንያቱም ሴንስ አይሰጥም። ፒ ኤን ማለት ሴንስ አይሰጥም። ይሄም ፒ ታይፕ ሴሚኮንዳክተር፣ ይሄም ፒ ታይፕ ሴሚኮንዳክተር ነው። እነዚህ ምንድን ናቸው? አንድ ናቸው። ሶ ትራንዚስተርን ኮንስትራክት ስናደርግ የምንጠቀመው በዚህ መልኩ ነው የሚሆነው። ኤን መጀመሪያ ላይ ከመጣ ከዛ ፒ ከዛ ኤን ማለት ነው። ወይም ፒ ኤን ፒ ይሆናል። ዞሮ ዞሮ ስንት ሌየር አለው? 3 ሌየር አለው ማለት ነው። ሴሚኮንዳክተር ዳዮድ 2 ሌየር ነው ያለው። 3ኛ ሌየር ስንጨምርበት ትራንዚስተር ይሆናል ማለት ነው። BJT is produced. the term transistor will now be used for BJT. ስለዚህ አሁን ስለ BJT ስናወራ ባጭሩ ምን ብለን ማውራት እንችላለን? ትራንዚስተር እያልን መቀጠል እንችላለን ማለት ነው። a transistor is a 3-terminal 2-junction device used to control electron flow. ኤሌክትሮን ፍሎውን ኮንትሮል ለማድረግ ወይም ከረንትን ኮንትሮል ለማድረግ ነው የሚያግዘን ማለት ነው። እዚህ ጋር 3 ተርሚናል ይለናል። 1 2 3 ተርሚናል። ሌላ 2 ጃንክሽን ይለናል። ይሄው አንደኛው ጃንክሽን፣ ሌላኛው ጃንክሽን ደግሞ ይሄው እዚህ ጋር ማለት ነው። by varying the amount of voltage applied to the 3 terminals እንግዲህ እነዚህ ተርሚናሎች ላይ አፕላይ የሚደረገውን ቮልቴጅ ቫሪ በማድረግ ወይም በመቀያየር ማለት ነው the amount of current can be controlled። አሁን ለምሳሌ ይሄን ውሰዱ። በኤሚተሩና በቤዙ መካከል ቮልቴጅ አፕላይ እናደርጋለን። በኮሌክተርና በቤዝ መካከልም እንደዚሁ ቮልቴጅ አፕላይ እናደርጋለን። እነዚህን ቮልቴጆች ቫሪ በማድረግ ምንን ኮንትሮል ማድረግ እንችላለን? ከረንትን ኮንትሮል ማድረግ እንችላለን። ከረንትን ያ ማለት ምን ማለት ነው? ከዚህ ከኮሌክተሩ ወደ ኤሚተር የሚያልፈውን ከረንት ኮንትሮል ማድረግ እንችላለን። ምንን ቫሪ በማድረግ ማለት ነው? እነዚህን ቮልቴጆች ቫሪ በማድረግ ማለት ነው። this is how transistors can be used for amplification or switching። ለአምፕሊፊኬሽን እና ለስዊቺንግ የምንጠቀመው በዚህ ሎጂክ ነው ማለት ነው። a transistor consists of 3 alternately doped region 3 ሪጅኖች አሉት። ዶፕ አደራረጋቸው ግን ማለት ነው የየራሱ የሆነ ደረጃ አለው። the 3 regions are arranged in one of 2 ways። አሁን እንግዲህ በምን አይነት መልኩ ሊሆን ይችላል? in one of 2 ways ይለናል። ያ ምንድነው? NPN ሊሆን ይችላል ኦር ደግሞ PNP ሊሆን ይችላል። ይሄ ማለት ምን ማለት ነው? መጀመሪያ ላይ ኤን ታይፕ ሴሚኮንዳክተር እናመጣለን። ከዛ ፒ ታይፕ ሴሚኮንዳክተር እናመጣለን። ከዛ ኤን ታይፕ ሴሚኮንዳክተር። ይሄንን ምን እንለዋለን? እዩ ኤንፒኤን ኤንፒኤን፣ ሌላኛው ፒኤንፒ ፒኤንፒ። ሶ እነዚህ 2 አሬንጅመንቶች አሉ ማለት ነው። ዞሮ ዞሮ ስንት ሪጅን አለ? 3 ሪጅኖች። እዚህም 3 ሪጅን አለ፣ እዚህም 3 ሪጅን አለ ማለት ነው። እነዚህ 3ቱ ሪጅኖች ዶፕድ የተደረጉት አልተርኔትሊ ነው። ያ ማለት የሆነ ደረጃ አለው ማለት ነው። እሱን አሳያችኋለሁ። ኢን ዘ ፈርስት ሜተድ ዘ ቢ ታይፕ ማቴሪያል ኢዝ ሳንድዊችድ ቢትዊን 2 ኤን ታይፕ ማቴሪያልስ። እንግዲህ ይኸው እዚህ ጋር ፒ ታይፑ፣ ይሄ ፒ ታይፑ ማለት ነው በ2 ኤን ታይፕ ማቴሪያል ምን ተደርጓል? ተከቧል ማለት ነው። ሶ ምን ይፈጥራል? ኤንፒኤን ትራንዚስተር ይፈጥራል ማለት ነው። ኤንፒኤን ትራንዚስተር ምንም ስያሜውን ከዚህ ነው የሚያገኘው። ኤንፒኤን ይሄ ሁሌ ኤሚተር ነው፣ ይሄ ቤዝ ነው፣ ይሄኛው ደግሞ ኮሌክተር ነው። ይሄኛውን አይለቅም ማለት ነው። ወደዚህኛው ስንመጣ ይሄም በተመሳሳይ ኤሚተር፣ ቤዝ እና ኮሌክተር አለው። ይሄው እዚህ ጋር ተመሳሳይ ነው። ኤሚተር ኤሚተር፣ ቤዝ ቤዝ፣ ኮሌክተር ኮሌክተር። ይሄ ምንም ልዩነት የለውም። ነገር ግን እዚህ ጋር ኤንፒኤን ነበር፣ እዚህ ጋር ደግሞ ፒኤንፒ PNP. In the second method, a layer of N-type material, ይሄ ማለት ነው, is sandwiched between 2 layers of P-type material. ይሄ N-type ማለት ነው። በሁለት P-type ማቴሪያሎች መካከል ምን ይሆናል? ሳንድዊች ተደርጎ ይቀመጣል ማለት ነው። ይሄኛው እንግዲህ በአጭሩ ጠቅለል ስናደርገው NPN እና PNP እነዚህ 2 ኮንፊግሬሽኖች አሉ ማለት ነው። 2 ኮንፊግሬሽኖች አሉ። ከዛ ወደዚህ እንምጣ። ኤሚተር አለ፣ ቤዝ አለ፣ ኮሌክተር አለ። ይሄኛው ኤሚተሩ ሃይሊ ዶፕድ ነው። ያ ማለት ፍሪ ኤሌክትሮን በጣም ብዙ አለው ማለት ነው። ወደ መሃለኛው ወደ ቤዙ ስንመጣ ደግሞ ይሄኛው ላይትሊ ዶፕድ ነው። ላይትሊ ዶፕድ ነው። ይሄኛው ደግሞ ሞዴሬትሊ ዶፕድ ነው። ሞዴሬትሊ ዶፕድ ነው ማለት ነው። ይሄ ማለት ምን ማለት ነው? ይሄኛው ፍሪ ኤሌክትሮን ብዙ አለው። ለምሳሌ እንዴት አድርገን እናስቀምጠው? የኤሚተር ፍሪ ኤሌክትሮን ከኮሌክተር ይበልጣል። የኮሌክተሩ ደግሞ ከማ ይበልጣል? ከቤዙ ይበልጣል ማለት ነው። ሶ የኤሚተር
የዶፒንግ ደረጃው በጣም ከፍተኛ ነው። የኮሌክተሩ ይከተላል። የቤዙ ደግሞ በጣም አነስተኛ ነው ማለት ነው። እንግዲህ ይሄ ለፒኤንፒም ለኤንፒኤንም ተመሳሳይ ነው ማለት ነው። ተመሳሳይ ነው። ይሄንን ለማስታወስ ምን መጠቀም ትችላላችሁ? ከእንትን በአልፋቤቲካል ኦርደር ብታዩት መጀመሪያ ኤቢሲዲ ነው የምንለው። ኤቢሲዲ ኢ እያለ ነው የሚሄደው አይደለ? ሶ ከነዚህ ውስጥ መጀመሪያ ላይ የሚገኘው ትልቁ ይሄ ነው። 1 2 እያልን ብንሄድ ማለት ነው። ቀጥሎ ይሄን እናገኛለን፣ ቀጥሎ ይሄንን እናገኛለን። ሶ በዚህ ኦርደር ማስታወስ ትችላላችሁ። ከዶፒንግ አንጻር ካየነው የኤሚተሩ ሃይሊ ዶፕድ ነው፣ ኮሌክተሩ ሞደሬትሊ ዶፕድ ነው፣ ቤዙ ደግሞ ላይትሊ ዶፕድ ነው ማለት ነው። ሌላ ሳይዙን ደግሞ ብናይ የኮሌክተሩ ሳይዝ ከኤሚተሩ ሳይዝ ይበልጣል። እንደገና የቤዙ ደግሞ ከሁሉም አነስተኛ ይሆናል ማለት ነው። ምን ለማለት ነው የፈለኩት? ለምሳሌ ይሄ እንደዚህ ቢሆን እቺኛዋ ሪጅን ለምሳሌ እዚህ ድረስ ልትሆን ትችላለች። እቺ እንደዚህ አነስተኛ ትሆናለች። ሶ ይሄኛው በጣም ትልቅ ነው። ቀጥሎ እቺኛዋ ደግሞ መለስተኛ፣ ይሄ ደግሞ ስሞለስት ይሆናል ማለት ነው። ከሳይዝ አንጻር ካየነው ይሄኛውን ኦርደር ይይዛል። ከዶፒንግ አንጻር ካየነው ደግሞ ይሄኛውን ኦርደር ይይዛል ማለት ነው። ኢምቦዝ ታይፕስ ኦፍ ትራንዚስተር በየቱና በየቱ ማለት ነው ኤንፒኤንም ሆነ ፒኤንፒም ሆነ ማለት ነው ዘ ሚድል ሪጅን ኢዝ ኮልድ ዘ ቤዝ። የመካከለኛው ምን ይባላል? ቤዝ ይባላል። ይኸው እዚህም ቤዝ ነው፣ እዚህም ቤዝ ነው። ኤንድ ዘ አውተር ሪጅንስ አር ኮልድ እዚህ ውጭ ያሉት ማለት ናቸው ከዳርና ከዳር ዘ ኤሚተር ኤንድ ኮሌክተር። ኤሚተርና ኮሌክተር ይባላሉ ማለት ነው። ዘ ኤሚተር ቤዝ ኤንድ ኮሌክተር አር አይደንቲፋይድ ባይ ዘ ሌተርስ ኢ ቢ ኤን ሲ ሪስፔክቲቭሊ። የመጀመሪያውን ስፔሊንግ ነው የምንወስደው። ኤሚተር ኢን ወሰድን፣ ቤዝ ቢን ወሰድን፣ ኮሌክተር ሲን ወሰድን። በዚህ መልኩ እንሰይማቸዋለን ማለት ነው። ሶ እዚህ ጋር ሁልጊዜ ኤሚተር ቤዝ ኮሌክተር እያልን መጻፍ አይጠበቅብንም። ምን ማድረግ እንችላለን? እዚህ ጋር ሲምፕሊ ኢ ማለት እንችላለን፣ እዚህ ጋር ቢ ማለት እንችላለን፣ እዚህ ጋር ሲ ማለት እንችላለን። ኢ ካየን ኤሚተር ነው ማለት ነው። ቢ ካየን ቤዝ ነው ማለት ነው። ሲ ካየን ኮሌክተር ነው ማለት ነው። እሺ አሁን እያንዳንዱን ፓርት በደንብ እኒ ኤሚተር ቤዝ እና ኮሌክተርን ማለት ነው። ከኤሚተር እንጀምር። እንግዲህ ኤሚተር ስሙ ራሱ እንደሚናገረው አመንጪ ማለት ነው። The section on one side that supplies charge carriers ቻርጅ ካሪየሮችን ምን ያደርጋል? ሰፕላይ ያደርጋል ወይም ያመነጫል ማለት ነው። ቻርጅ ካሪየሮች ደግሞ ኤሌክትሮንስ ወይም ሆልስ እንደሆኑ እናውቃለን። the emitter terminal is the heavily doped region። እንግዲህ ምን ብያችኋለሁ ከዚህ በፊት ኤሚተሩ ሃይሊ ዶፕድ ነው፣ ኮሌክተሩ ሞደሬትሊ ዶፕድ ነው፣ እንደገና ቤዙ ደግሞ ላይትሊ ዶፕድ ነው ብያችሁ ነበር። ያንኑ ነው የሚለን ማለት ነው። ሶ ኤሚተር ተርሚናሉ ሄቪሊ ዶፕድ ነው። ያ ማለት ብዙ ፍሪ ኤሌክትሮን አለው ማለት ነው። ወይም ፍሪ ቻርጅ ካሪየር ኤሌክትሮን ሆልስ ሊሆን ይችላል ማለት ነው። እዚህ ጋር ይሄ ነጠብጣቡን ብዛት እንደምታዩት በጣም ብዙ ነው። እዚህ ጋር ደግሞ አነስተኛ ነው ሪላቲቭሊ ማለት ነው ከዚህኛው አንፃር። እዚህ ጋር ይሄ ደግሞ ደከም ይላል ማለት ነው። እንግዲህ ይሄውን ኤንፒኤንም ሆነ ፒኤንፒም ሆነ ተመሳሳይ ነው ማለት ነው። ፒ ይሄኛው ፒ ታይፕ ሴሚኮንዳክተርም ከሆነ ሄቪሊ ዶፕድ ነው። ኤን ታይፕም ከሆነ ሄቪሊ ዶፕድ ነው ማለት ነው። ለምን መሰላችሁ ይሄኛው ሄቪሊ ዶፕድ የሚሆነው? ቻርጅ ካሪየሮች ከዚህ ነው ወደዚህ የሚሄዱት በዚህ መልኩ ማለት ነው። ስለዚህ እዚህ ጋር ይሄ አመንጪ እስከሆነ ድረስ ከሌሎቹ የበለጠ ምን ሊኖረው ይገባል ማለት ነው? ቻርጅ ካሪየርስ ኤሌክትሮን ወይም ሆልስ ሊኖረው ይገባል ማለት ነው። ምክንያቱም ይሄ አመንጪ ነው፣ ከዚህ ነው ወደዛ አልፎ የሚሄዱት። ዲቴይሉን በደንብ አድርጌ ያሳያችኋለሁ። ለአሁኑ ግን ይሄኛው ምንድነው? አመንጪ ነው። ስለዚህ ከዚህ ወደዛ ይሄዳሉ ምኖች? ኤሌክትሮንስ ኦር ሆልስ ማለት ነው። አሁን ደግሞ ኮሌክተርን እንመልከት። ይሄ ሪጅን ማለት ነው the section on the other side that collects the charge carriers. The collector is moderately doped region and slightly larger in size as compared to the base and the emitter. እንግዲህ ምን ብያችኋለሁ? የኮሌክተሩ ሳይዝ ከኤሚተሩ ይበልጣል፣ የኤሚተሩ ደግሞ ከቤዙ ይበልጣል ማለት ነው። ይሄኛው በሳይዝ ኬስ ነው። ሳይዝ ይጋዩ እንግዲህ እቺኛው አነስ ትላለች፣ እቺኛው በጣም አነስተኛ ናት፣ ይሄኛው ተለቅ ይላል። ከሳይዝ አንፃር ካየነው ይሄ ተለቅ ይላል ማለት ነው። ከዶፒንግ አንፃር ካየነው ደግሞ ይሄኛው
ሞደሬትሊ ዶፕድ ነው። ሞደሬትሊ ዶፕድ ነው ማለት ነው። ያ ማለት ምን ማለት ነው? ከዶፒንግ አንግል ካየ ነው ኤሚተሩ ሃይሊ ዶፕድ ነው፣ ኮሌክተሩ ደግሞ ሞደሬትሊ ዶፕድ ነው፣ ቤዙ ደግሞ ላይትሊ ዶፕድ ነው ማለት ነው። ይሄኛው ከዶፒንግ አንጻር ነው። ዶፒንግ ከዚህ አንጻር ካየ ነው ይሄንን ይመስላል ማለት ነው። አሁን ይሄ እንግዲህ ስሙ ኮሌክተር ለምን እንደተባለ ላሳያችሁ። ይሄኛው ኤሚተር ነው፣ አመንጪ ነው ብያችኋለሁ። በዚህ መልኩ አልፎ ይሄዳሉ። ሶ ከኤሚተሩ በቤዝ አልፈው እዚህ ጋር ይመጣሉ። ምን ያደርጋቸዋል? ኮሌክት ያደርጋል ማለት ነው። ቻርጅ ካሪየሮችን እዚህ ጋር ኮሌክት ያደርጋል። ስለዚህ ኮሌክተር እንለዋለን ማለት ነው። እሺ አሁን ቤዝ ላይ ደርሰናል። ቤዝ እቺ መሃል ላይ ያለችዋ ማለት ናት። ዘ ሚድል ሴክሽን ቢትዊን ዘ ኤሚተር ኤንድ ዘ ኮሌክተር ነው ማለት ነው። በኤሚተርና በኮሌክተር መሃል ይሄ ማለት ነው። ይሄ እዚህ ጋርም ስንመጣ ይሄኛው ማለት ነው ቤዝ እንለዋለን። ዘ ቤዝ ኢዝ ላይትሊ ዶፕድ ኤንድ ቬሪ ቲን። ላይትሊ ዶፕድ ነው። ሲቀጥል ደግሞ በጣም ቀጭን ነው ማለት ነው። ሰፊ ኤሪያ የለውም ማለት ነው። ኢን ዘ ሲምቦሊክ ሪፕሬዘንቴሽን ፎር ኤ ትራንዚስተር እዚህ ፊገር 5.16 ላይ እናየዋለን። ዘ አሮ ማርክ ኢዝ ፕሌስድ ኦን ዘ ኤሚተር ኢን ዘ ዳይሬክሽን ኦፍ ኮንቬንሽናል ከረንት ፍሎ። እንግዲህ እናየዋለን እዛ እንትን ቀጣይ ስላይድ ላይ እናየዋለን። አሮ አለች። አሁን ይሁ ይሄ ያለ ለምሳሌ እዛች ያለች ይሄ ያለ እንግዲህ አሮዋ ለምሳሌ በዚህ መልኩ ልትሆን ትችላለች፣ ወደ ውስጥ ልትሆን ትችላለች። ኦር ደግሞ እንደዚህ እናርግና ይሄንን እናስቀምጥ። አሮዋ ወደዚህ ልትሆን ትችላለች፣ ቀስቷ ማለት ነው። ሶ እቺ ቀስት ምንድነው የምታሳየን? የኮንቬንሽናል ከረንት አቅጣጫን ነው የምታሳየን ማለት ነው። የኮንቬንሽናል ከረንት አቅጣጫን ነው የምታሳየን። ለምሳሌ ይሄን ብናይ ከረንቱ ወደዚህ ነው ማለት ነው። ይሄኛውን ብናይ ደግሞ ከረንቱ ወደዚህ ነው ማለት ነው። ቀጣይ ስላይድ ላይ እናየዋለን። ኢን ዘ ሲምቦሊክ ሪፕሬዘንቴሽን ፎር ኤ ትራንዚስተር እንግዲህ በዚህ መልኩ ነው የምናስቀምጠው። ይሄ የትራንዚስተር ሲምቦል ነው ማለት ነው። ዘ አሮ ማርክ ኢዝ ፕሌስድ ኦን ዘ ኤሚተር ኢን ዘ ዳይሬክሽን ኦፍ ኮንቬንሽናል ከረንት ፍሎ። ኤሚተር ላይ ነው የምናስቀምጠው። እዚህ ጋር ይሄ ኤሚተር ነው፣ ይሄ ኤሚተር ነው። ሶ ኤሚተሩ ላይ ነው ያለው ይሄ ቀስቱ እንደምታዩት ማለት ነው። አሁን ይሄንን ለምሳሌ የቀስቱ አቅጣጫ ወደዚህ ነው በዚህ መልኩ። እዚህ ጋር ደግሞ ተመልከቱ የቀስቱ አቅጣጫ ወዴት ነው? ወደ ውስጥ ነው በዚህ መልኩ ማለት ነው። ሶ ይሄም እንደሚያሳየን የኮንቬንሽናል ከረንት አቅጣጫን ነው የሚያሳየን ማለት ነው። ኮንቬንሽናል ከረንት አቅጣጫ ምንድነው? ኤሌክትሮኖች ለምሳሌ ኤሌክትሮኖች በዚህ አቅጣጫ የሚሄዱ ከሆነ ኮንቬንሽናል ከረንት ደግሞ አቅጣጫው በዚህ መልኩ ይሆናል ማለት ነው። ኤሌክትሮኖች ወደዛ ከሄዱ ከረንት ወደዚህ ይሆናል ማለት ነው። ተቃራኒ አቅጣጫ ነው ያላቸው። ሶ ይሄኛው ደግሞ የምን አቅጣጫ ሊሆን ይችላል? ይሄኛው የሆል በሆል አቅጣጫ ከረንት ፍሎ ያደርጋል። በኤሌክትሮን አቅጣጫ ተቃራኒ ከረንት ፍሎ ያደርጋል። ይሄ ምን እንለዋለን? ዳይሬክሽን ኦፍ ኮንቬንሽናል ከረንት ፍሎ እንለዋለን ማለት ነው። ሌላ እዚህ ጋር ተመልከቱ። ይሄ ኤንፒኤን ትራንዚስተር ነው። ይሄ ደግሞ ፒኤንፒ ትራንዚስተር ነው። ፒኤንፒ ትራንዚስተር ነው። ከዚህ በፊት ታስታውሳላችሁ ስለ ዳዮድ ስናወራ ይሄ ፒ ከሆነ ይሄ ኤን ከሆነ ከረንት በየት አቅጣጫ ነው የሚሄደው? ኦር ይሄንን በዚህ መልኩ ማሳየት እንችላለን። ይሄ ፒ ነው፣ ይሄ ኤን ነው። ከረንት በየት አቅጣጫ ነው የሚሄደው? በዚህ አቅጣጫ። ያ ማለት ከየት ወዴት? ከፒ ወደ ኤን ማለት ነው። ከፒ ወደ ኤን። ስለዚህ ከፒ ወደ ኤን ስለሆነ እቺን ቀስት ተመልከቱ። ቀስቷ ወደዚህ ስለሆነች ይሄ ፒ ይሆናል፣ ይሄ ኤን ይሆናል ማለት ነው። ይሄኛው ፒ ይሆናል፣ ይሄኛው ኤን ይሆናል። አውቶማቲካሊ ይሄኛው ምን ይሆናል? ኤን ይሆናል። ምክንያቱም ተመሳሳይ ስለማይከታተል ኤን ፒ ኤን ይሆናል ማለት ነው። ቀስቷ ኤንን ነው የምታሳየን ማለት ነው። እዚህ ጋር እዩ፣ ቀስቱ ወደ ውስጥ ነው። ሶ ይሄ ምን ይሆናል? ኤን ይሆናል ማለት ነው። ይሄ ፒ ይሆናል ማለት ነው። ሶ ፒ ኤን ፒ ትራንዚስተር ይሆናል ማለት ነው። ፒ ኤን ፒ ትራንዚስተር። ሁልጊዜ አስታውሱ፣ ቀስቷ ያለችው ኤሚተር ላይ ነው። ቀስቷ ኤሚተር ላይ ነው የምትኖረው። ያ ማለት ኮሌክተርና ኤሚተርን እንድንለይ የሚያደርገን ቀስቱ ነው ማለት ነው። እዚህ ጋር ቀስቱ ስላለ ነው ይሄ ኤሚተር የሆነው። ቀስቱ እዚህ ጋር ቢሆን ኖሮ ኤሚተር የሚሆነው ይሄኛው ይሆን ነበር ማለት ነው። ሶ ቀስቱ ኤሚተሩን ያሳየናል። የቀስቱ አቅጣጫ ደግሞ ወደ ምንድን ነው የሚጠቁመው? ወደ ኤን ነው የሚጠቁመው ማለት ነው። ቤዚክ ትራንዚስተር ኦፕሬሽን። እንግዲህ ትራንዚስተር እንዴት እንደሚሰራ እስኪ እንመልከት።
እሺ ምን ተባብለናል? ትራንዚስተር 3 ተርሚናል አለው ተባብለናል። ኤሚተር፣ ቤዝ እና ኮሌክተር ማለት ነው። ከዛ በተጨማሪ ለአምፕሊፊኬሽንም ይሁን ለስዊቺንግ ፐርፐስ ስንጠቀመው ፕሮፐርሊ ባያዝድ መደረግ አለበት ወይም ፕሮፐር የሆነ ቮልቴጅ ሊሰጠው ይችላል። እንግዲህ ተመልከቱ አሁን ኤ ትራንዚስተር መስት ቢ ባያዝድ ባይ ኤክስተርናል ቮልቴጅ so that the emitter, base and collector regions interact in the desired manner። እንግዲህ እንደፈለግን ቮልቴጅ ስለሰጠነው ብቻ ይሄ ትራንዚስተር ይሰራልናል ማለት አይደለም። የራሱ የሆነ ህግ አለው። in a properly biased transistor the emitter junction is forward biased and the collector junction is reverse biased። forward biased ማለት ምን ማለት ነው? ፒ ታይፕ ማቴሪያሉ ከፖዚቲቭ ተርሚናል ኦፍ ዘ ባትሪ ጋር ሲገናኝ ኤን ታይፕ ማቴሪያሉ ደግሞ ከኔጌቲቭ ተርሚናል ኦፍ ዘ ባትሪ ጋር ሲገናኝ ማለት ነው። ሪቨርስ ሲሆንስ በሪቨርስ ኬዝ ደግሞ ፒ ታይፑ ከኔጌቲቭ ተርሚናል ኤን ታይፑ ደግሞ ከፖዚቲቭ ተርሚናል ጋር ኮኔክት ሲደረግ ማለት ነው። ሪቨርስ ባያዝ ነው። ሶ ሁልጊዜ አስታውሱ ኤሚተር ጃንክሽኑ ፎርዋርድ ባያዝድ ነው መሆን ያለበት። ኮሌክተር ጃንክሽኑ ደግሞ ሪቨርስ ባያዝድ ነው መሆን ያለበት። ትራንዚስተሩ ኤንፒኤን ሊሆን ይችላል፣ ፒኤንፒም ሊሆን ይችላል። ያ ምንም ማተር አያደርግም ማለት ነው። ሶ እዚህ ጋር ተመልከቱ አሁን ኤሚተር አይደለ ይሄኛው፣ ይሄ ፎርዋርድ ባያዝድ ይሆናል። ይሄኛው ኮሌክተር አይደለ ሪቨርስ ባያዝድ ይሆናል። እዚህም በተመሳሳዩ ፎርዋርድ ባያዝ፣ ሪቨርስ ባያዝ። ይሄንን ይዩት ኤን ነው። ሶ ኤን ከሆነ እቺ አጭሯ ያው ኔጌቲቭ ተርሚናል ናት። ይሄ ረጅሙ ደግሞ ፖዚቲቭ ተርሚናል ነው። ስለዚህ እቺ አጭሯ ማለት ያው ኔጌቲቭ ተርሚናሉ ከኤን ጋር ኮኔክት ተደረገ። ይሄ ፖዚቲቭ ደግሞ እዩ ከፒ ጋር ኮኔክት ተደረገ። ሶ ይሄ ምንድነው? ፎርዋርድ ባያዝድ ነው ማለት ነው። ፎርዋርድ ባያዝድ ነው። እዚህ ጋር ስንመጣ እዩ ይሄ ረጅሙ ነው እንደምታዩት። ይሄ ፕላስ ይሆናል፣ ይሄ ማይነስ ይሆናል። ፕላሱ ከኤን ጋር ኮኔክት ተደረገ፣ ኔጌቲቭ ደግሞ ከፒ ጋር ኮኔክት ተደረገ። ሶ ይሄ ምንድነው? ሪቨርስ ባያስ ነው ማለት ነው። ሪቨርስ ባያስ ነው። በተመሳሳይ እዚህ ጋር ስንመጣ ይሄ ረጅሙ ፖዚቲቭ ይሆናል፣ እቺኛዋ ኔጌቲቭ ትሆናለች። እቺ ኔጌቲቭ፣ ይሄኛው ፖዚቲቭ። ሶ ይሄ አሁን ፖዚቲቭ ከፒ ጋር፣ ኔጌቲቭ ከኤን ጋር ሶ ይሄ ምን ሆነ? ፎርዋርድ ባያስ ሆነ ማለት ነው። እዚህ ስንመጣስ ይሄ ኔጌቲቭ ነው፣ ኤን ከፒ ጋር፣ ይሄ ደግሞ ፕላስ ነው። ይሄ ፕላስ ነው። ፕላሱ ደግሞ ከማጋ ኮኔክት ተደረገ እንደምታዩት ከኤን ጋር። ሶ ይሄ ምንድነው? ሪቨርስ ባያዝ ነው ማለት ነው። ሶ ይሄን ሁልጊዜ አስታውሱ። እሺ አሁን ስለ ኤንፒኤን ትራንዚስተር ነው የምናወራው ባጭሩ ስለዚህኛው ኤንፒኤን ማለት ነው። አሁን ይሄ እንግዲህ ኤሚተሩ የቱ ነው? ይሄ ማለት ነው። እንግዲህ ይሄኛው ፓርት ማለት ነው ኢዝ ኮኔክትድ ቱ ዘ ኔጌቲቭ ተርሚናል ኦፍ ዘ ባትሪ። ይሄው ይሄ ኔጌቲቭ ነው አጭሩ፣ ረጅሙ ፖዚቲቭ ነው። ሶ ከኔጌቲቭ ተርሚናል ኦፍ ዘ ባትሪ ጋር ነው የተገናኘው ማለት ነው። ዋይል ዘ ቤዝ ኢዝ ኮኔክትድ ቱ ቤዙ ደግሞ ይሄ ነው። የቱ ነው? ይሄ ነው። አያችሁ ይሄ ቤዙ ነው ማለት ነው። ኢዝ ኮኔክትድ ቱ ዘ ፖዚቲቭ ተርሚናል። ይሄ ፖዚቲቭ ተርሚናል ነው፣ ከዚህ ጋር ኮኔክት ሆኗል ማለት ነው። ይሄኛው ደግሞ ከዚህ ጋር ኮኔክት ሆኗል። ሶ ይሄ ምንድነው? ፎርዋርድ ባያስ ነው ማለት ነው። ሲንስ ዘ ሰከንድ ፒኤን ጃንክሽን ኢዝ ሪኳየርድ ቱ ቢ ሪቨርስ ባያዝድ። ይሄኛው ደግሞ ምን መሆን አለበት ብለናል? ሪቨርስ ባያዝ መሆን አለበት ብለናል። ፎር ፕሮፐር ትራንዚስተር ኦፕሬሽን ዘ ኮሌክተር መስት ቢ ኮኔክትድ። ኮሌክተር ማለት ይሄኛው ማለት ነው። ኮሌክተሩ በምን አይነት መልኩ ነው ኮኔክት መደረግ ያለበት? ከፖዚቲቭ ጋር፣ ይሄ ታችኛው ደግሞ ከኔጌቲቭ ጋር ማለት ነው። ፎር ፕሮፐር ትራንዚስተር ኦፕሬሽን ዘ ኮሌክተር መስት ቢ ኮኔክትድ ቱ አን ኦፖዚት ፖላሪቲ ቮልቴጅ፣ ወይም በሌላ አገላለጽ ከፖዚቲቭ ጋር ማለት ነው። በዚህ መልኩ ምንም እዚህ ጋር የተለየ ነገር የለውም። ሁልጊዜ ምን ታረጋላችሁ? ኤሚተር ፓርቱን ፎርዋርድ ባያዝ፣ ኮሌክተር ፓርቱን ሪቨርስ ባያዝ ማድረግ ነው። ፒኤንፒም ሊሆን ይችላል፣ ኤንፒኤንም ሊሆን ይችላል። ምንም ልዩነት የለውም ማለት ነው። እሺ እዚህ ጋር ተመልከቱ። እንግዲህ አሁን ይሄ ቢሰጣችሁ ዝም ብሎ ማለት ነው ኤሚተሩ ምን መሆን አለበት ብለናል? ኤሚተር ቤዙ ፎርዋርድ ባያዝ መሆን አለበት። ይሄኛው ደግሞ ሪቨርስ ባያዝ። እዩ እዚህ ጋር ይሄ ኤን ነው። ኤን ከሆነ ሪቨርስ ባያዝ የሚሆን ከሆነ እዚች ጋር ኔጌቲቭ መሆን አለባት። ይሄኛው ፓርት ምን መሆን አለበት? ፖዚቲቭ መሆን አለበት ማለት ነው። ይሄው እዩ ፒ ከፖዚቲቭ ጋር፣ ኤን ከኔጌቲቭ ጋር ማለት ነው። ወደዚህኛው ስንመጣስ ይሄ ደግሞ ሪቨርስ ባያዝ መሆን አለበት። ይሄኛው ኤን ከሆነ እዚህ ጋር ፖዚቲቭ ተርሚናል መምጣት አለበት ማለት ነው። ይሄ እንደዚህ እናድርገው ፖዚቲቭ ተርሚናሉ ማለት ነው። ከዚህ ጋር ደግሞ ተመልከቱ ይሄ ምንድነው? ፒ ነው። ስለዚህ ሪቨርስ ባያዝ ከሆነ ፒ
ከሆነ ከኔጌቲቭ ተርሚናሉ ጋር ነው ኮኔክት መደረግ ያለበት። እቺ እንደዚህ እናደርግና እቺ ኔጌቲቭ እናደርጋታለን ማለት ነው። በተመሳሳይ እዚህ ጋር ደግሞ ስንመጣ ይሄኛው ፒ ነው። ፎርዋርድ ባያስ የሚሆን ከሆነ ይሄ ፖዚቲቭ ተርሚናል መሆን አለበት። እቺኛዋስ ኔጌቲቭ ተርሚናል መሆን አለበት። ይሄው ፒ ከፖዚቲቭ ጋር ኤን ከኔጌቲቭ ተርሚናሉ ጋር ማለት ነው። ይሄኛው ሪቨርስ ባያዝ መሆን አለበት። ይሄ ፒ ነው እንደምታዩት። ስለዚህ እቺ ጋር ምን መምጣት አለባት? ኔጌቲቭ መምጣት አለባት። ኔጌቲቭ ተርሚናል። ይሄኛውስ ፖዚቲቭ ተርሚናል። ምክንያቱም ይሄ ኤን ነው። ኤን ከሆነ ከፖዚቲቭ ተርሚናሉ ጋር ኮኔክት መደረግ አለበት። ፒ ከሆነ ደግሞ ከኔጌቲቭ ተርሚናሉ ጋር ኮኔክት መደረግ አለበት። እሺ አሁን በደንብ ተከታተሉኝ። ወርኪንግ ፕሪንሲፕሉን እዚህ ምስል ላይ በደንብ አድርጌ ያሳያችኋለሁ። የመጀመሪያ ስራችን ምንድነው የሚሆነው? ይሄኛውን ፓርት ኤሚተሩን ፓርት ፎርዋርድ ባያዝ ማድረግ፣ ይሄኛውን ፓርት ደግሞ ሪቨርስ ባያዝ ማድረግ ነው። ስለዚህ ኤን ስለሆነ እዚህ ጋር ምን አመጣለሁ? ኔጌቲቭ ተርሚናል አመጣለሁ። ይሄ እንደዚህ አተልቀዋለሁ ማለት ነው። ከዛ ከቤዝ ጋር ኮኔክት አደረኩት በዚህ መልኩ። ይሄኛውን ደግሞ ሪቨርስ ባያዝ ማድረግ አለብኝ። ይሄኛው ኤን ስለሆነ እዚህ ጋር ምን ማምጣት አለብኝ? ፖዚቲቭ ረጅሙ እዚህ ይመጣል፣ አጭሯን እዚህ ጋር አመጣለሁ ማለት ነው። አሁን የቮልቴጅ ኮኔክሽኑን ጨረስን ማለት ነው። አሁን እንግዲህ ይሄ ኔጌቲቭ ነው ተባብለናል። ይሄኛው ፖዚቲቭ ነው። ይሄ ኔጌቲቭ ኤሌክትሮኖች ማለት ናቸው። እዚህ ጋር እናምጣው በዚህ መልኩ ኔጌቲቭ እናድርገው። ይሄ ፕላስ ነው፣ ይሄ ማይነስ ነው፣ ይሄ ፕላስ ነው። ይሄ ምን ይሆናል? ይሄ ፓርት ፕላስ ይሆናል ማለት ነው። በዚህ መልኩ ይሄ ማይነስ ከሆነ ይሄ ማይነስ ይሆናል፣ ይሄ ፕላስ ከሆነ ይሄ ፕላስ ይሆናል ማለት ነው። ያው ቪዥዋላይዝ ለማድረግ እንዲያግዛችሁ ነው። ይሄ አሁን ኤን ታይፕ ነው። ኤን ታይፕ ሴሚኮንዳክተር ነው። እዚህ ውስጥ ማጆሪቲ ቻርጅ ካሪየሮቹ ምንድናቸው? ኤሌክትሮንስ ናቸው ማለት ነው። እዚህ ውስጥ ምን አለ? ኤሌክትሮኖች አሉ ማለት ነው። ኤሌክትሮን ነው፣ ኔጌቲቭሊ ቻርጅድ ማለት ነው። ኔጌቲቭሊ ቻርጅድ ናቸው። ይሄ ደግሞ ፒ ታይፕ ነው። ፒ ታይፕ ከሆነ እዚህ ጋር ሆል ነው ያለን ማለት ነው። እንደ ፖዚቲቭ ቻርጅ አክት ስለሚያደርግ በፕላስ እናሳየው ያንን። አሁን ቮልቴጅ አፕላይ ስናደርግ አፕሮፕሪየት የሆነ ቮልቴጅ አፕላይ ስናደርግ ምን ይሆናል ማለት ነው? ኤሌክትሮኖች ከዚህ ጋር መምጣት ይጀምራሉ። በዚህ መልኩ ወደዚህ መምጣት ይጀምራሉ ኤሌክትሮኖች በዚህ መልኩ ማለት ነው። ልክ እዚህ ጋር ሲመጡ እዚህ ውስጥ ያሉት ኤሌክትሮኖች ምን ይደረጋሉ? ይገፋሉ። ለምን? ኔጌቲቭ ስለሚገፋፋ ማለት ነው። እዚህ ውስጥ ያሉት ኤሌክትሮኖች በእነዚህኛዎቹ ኤሌክትሮኖች አማካኝነት ይገፋሉ። ከዛ ይገፉና የሆኑት ያክል ኤሌክትሮኖች እዚህ ውስጥ ካሉት፣ ምክንያቱም ኔጌቲቭና ፖዚቲቭን ስናገናኝ ኒውትራላይዝ ነው የሚደራረጉት። ይሄኛው ምን ይሆናል ማለት ነው? ሌት አስዩም እንደዚህ አድርጉ። ይሄኛው ሃይሊ ዶፕድ ነው ብያችኋለሁኝ። ለምሳሌ 100 ኤሌክትሮን ከዚህ ወጣ እንበል። 100 ኤሌክትሮን ማለት ነው። ከ1 እስከ 10% የሚደርሰው እዚህ ውስጥ ካሉት ሆሎች ጋር ሪኮምባይን ያደርጋል። ምክንያቱም ይሄ ፒ ታይፕ ነው። ፒ ታይፕ ከሆነ ኤሌክትሮን ዴፊሸንሲ ያለ ማለት ነው። ስለዚህ ከነዚህ ከመቶዎቹ ውስጥ ለምሳሌ ይሄን 6 ናቸው አይደለ? 6ቶቹ ምን ያደርጋሉ? ሪኮምባይን ያደርጋሉ እዚህ ውስጥ ማለት ነው። ሪኮምባይን ያደርጋሉ 6ቱ። 94ቱ ኤሌክትሮኖች አልፎ የት ይመጣሉ? እዚህ ይመጣሉ። እዚህ ውስጥ ይመጣሉ 94ቱ አልፎ ማለት ነው። እዚህ ጋር 94 ኤሌክትሮን ይመጣል ማለት ነው። 94 ኤሌክትሮን ይሄ 94 ኤሌክትሮን ይሄኛውን ተርሚናል ፖዚቲቭ ነው። ምን ያደርጋል? ይሄኛው ኤሌክትሮን ነው፣ ኤን ታይፕ ነው። ይሄ እንደምታዩት እዚህ ውስጥ ኤሌክትሮን ነው ያለው። እነዛ ኤሌክትሮኖች በዚህ ፖዚቲቭ ተርሚናል አማካኝነት ወደዚህ ይሳባሉ ማለት ነው። እዚህ ጋር ደግሞ እዚህ ጋር ሆሉ ላይ ኤሌክትሮኖች ተቀምጠው ነው ያሉት። ይሄ ፖዚቲቭ ተርሚናል እዚህ ውስጥ ሪኮምባይን ያደረጉትን እነዚህን 6 ኤሌክትሮኖች ምን ያደርጋል? ይስባል ወደ ራሱ ማለት ነው። ወደ ራሱ ይስባቸዋል። ኤሌክትሮኖቹ መጡ ወደዚህ ይሄዳሉ አይሄዱም? ለምን? ይሄ ኔጌቲቭ ተርሚናል ነው እንደምታዩት፣ ይገፋል። ከላው ላይ ነው የሚገፋው ማለት ነው። ይሄኛው ፖዚቲቭ ነው። ስለዚህ በዚህ ጋር ይመጣሉ ማለት ነው። በዚህ መልኩ ይመጣሉ። አሁን እንግዲህ እዚህ ጋር እንግዲህ የኤሌክትሮኖች እንቅስቃሴ ከረንት ይፈጥራል። ይሄኛው የምን ከረንት ነው? የኤሚተር ከረንት ይሆናል ማለት ነው። ይሄኛው ኮሌክተር ሳይድ ላይ ነው ያለው እንደምታዩት።
ሶ በዚህ ጋር የሚመጣው ከረንት ምን ይሆናል? ያው የእንትኑን አቅጣጫ ነው እየነገርኩ ያለሁት። ምን ተባብለናል ከዚህ በፊት? ኤሌክትሮኖች ከሚሄዱበት አቅጣጫ በተቃራኒ ነው ኮንቬንሽናል ከረንት ፍሎ ማለት ነው። ስለዚህ እቺን እንደዚህ እናርጋት። ኤሌክትሮኖቹ እየሄዱ ያሉት ወደዚህ ነው፣ የከረንቱ አቅጣጫ ደግሞ ወደ ላይ ይሆናል ማለት ነው። ይሄ ኮሌክተር ከረንት ይሆናል። እዚህ ጋር ተመልከቱ፣ ከረንት ኤሌክትሮኖቹ እየሄዱ ያሉት በዚህ አቅጣጫ ነው። ሶ የኤሚተር ከረንቱ አቅጣጫ በዚህ አቅጣጫ ይሆናል ማለት ነው። ሌላ ይሄንን ተመልከቱ፣ ከረንት ኤሌክትሮኖቹ እየተጓዙ ያሉት በዚህ አቅጣጫ ነው። ነገር ግን የከረንቱ አቅጣጫ በየት በኩል ነው የሚሆነው? ከሱ በተቃራኒ ይሄ ይሆናል ማለት ነው፣ ወደዚህ የሚገባው። ይሄ ደግሞ ምንድነው? ቤዝ ከረንት እንለዋለን ማለት ነው። ቤዝ ከረንት ይሄኛው ኤሚተር ከረንት፣ ይሄኛው ኮሌክተር ከረንት፣ ይሄኛው ቤዝ ከረንት ማለት ነው። ሶ አሁን ከኪርቾፍስ ሩል ተመልከቱ፣ እነዚህ ሁለቱ ኢንተር እያደረጉ ነው፣ እነዚህ እየገቡ ነው፣ ይሄኛው እየወጣ ነው። ሶ ይሄ ኤሚተር ከረንቱ የቤዝ ከረንቱና የኮሌክተር ከረንቱ ምን ይሆናል? ድምር ይሆናል ማለት ነው። ድምር ይሆናል። አንድ ጊዜ ልድገምላችሁ። ይሄኛው ሃይሊ ዶፕድ ነው። ሃይሊ ዶፕድ ስለሆነ ብዙ ቻርጅ ኬሪየር አለ ማለት ነው። እዚህ ውስጥ ብዙ ኤሌክትሮኖች አሉ እዚህ ውስጥ ኤን ታይፕ ስለሆነ ሶ ይሄኛውን ፎርዋርድ ባያስ አደረግን፣ ፎርዋርድ ባያስ፣ ይሄኛውን ደግሞ ሪቨርስ ባያስ። ይሄ ሪዝኑን ተነጋግረናል። አፕሮፕሪየትሊ ይሄ ትራንዚስተር እንዲሰራ ከተፈለገ ይሄ ፎርዋርድ ባያስ መደረግ አለበት፣ ይሄኛው ሪቨርስ ባያስ መደረግ አለበት። ሶ ፎርዋርድ ባያስ ስናደርግ ጂ ኔጌቲቭ ከኤን ጋር ፖዚቲቭ ከፒ ጋር ኮኔክት ትደረጋለች። ሶ ይሄ ኔጌቲቭ ስለሆነ ኤሌክትሮን ይመጣል ከዚህ ከዛ እዚህ ጋር ደረሰ። እዚህ ከደረሰ በኋላ እዚህ ውስጥ ያሉትን ኤሌክትሮኖች ምን ያደርጋል? ይገፋቸዋል ወደፊት። ለምን? ኔጌቲቭና ኔጌቲቭ ስለሚገፋፋ ማለት ነው። አሁን 100 ኤሌክትሮኖች ከዚህ ወጡ ብለን ብናስብ እንደ ምሳሌ ማለት ነው። የተወሰኑት ያክሉ እዚህ ውስጥ ካሉት ከፖዚቲቮቹ ጋር ምን ያደርጋሉ? ሪኮምባይን ያደርጋሉ። ሪኮምባይን ወይም ወደ አንድ ይመጣሉ ተሳስበው ማለት ነው። ሶ ስንት ቀረ? 94 ኤሌክትሮን ቀረ። 94ቱ ኤሌክትሮን ወደ ኮሌክተር ሳይድ ይመጣል ማለት ነው። ወደ ኮሌክተር ሳይድ ይመጣል። ሶ አሁን ኮሌክተር ሳይዱን ስናይ ይሄ ያው ኤን ታይፕ ነው። ኔጌቲቭ ኤሌክትሮኖች ናቸው ያሉት እዚህ ውስጥ። ይሄኛውን ተርሚናል ደግሞ እዩት፣ ፖዚቲቭ ነው። ሶ እነዚህን ኤሌክትሮኖች ምን ያደርጋል? ይስባቸዋል ማለት ነው ወደ ታች። ሶ ተስበው ወደ ታች ይመጣሉ ኤሌክትሮኖቹ። እዚህ ጋር ደግሞ እዩ፣ ይሄ ፖዚቲቭ ተርሚናል እዚህ ጋር ሪኮምባይን ያደረጉትን ኤሌክትሮኖች ወደ ራሱ ይስባል፣ ያላቅቅና ወደ ራሱ ይወስዳቸዋል ማለት ነው። ይሄኛው ኔጌቲቭ ነው እንደምታዩት፣ ወደ ራሱ አይስብም። እነዚህ ኤሌክትሮኖች ወደዚህ አይሄዱም። ለምን? ይሄ ኔጌቲቭ ነው፣ ይገፋቸዋል ከላው ላይ ወደዚህ ይመጣሉ ማለት ነው። ሶ ኤሌክትሮኖቹ ወደዚህ ስለሄዱ ኮንቬንሽናል ከረንት ዳይሬክሽኑ ደግሞ ከኤሌክትሮን ፍሎ በተቃራኒ ነው የሚሆነው። ስለዚህ ወደዚህ ይሆናል ማለት ነው። ኤሚተር ሳይድ ላይ ስለሆነ ያለ ነው፣ ይሄ ኤሚተር ከረንት ይሆናል። እዚህ ጋር ደግሞ እንምጣ። ኤሌክትሮኖቹ በዚህ መልኩ ነው እየሄዱ ያሉት፣ በዚህ በፖዚቲቭ ተስበው ወደዚህ ይመጣሉ። ኤሌክትሮን ወደዚህ እየሄደ ከሆነ ኮንቬንሽናል ከረንት ዳይሬክሽኑ በሱ ተቃራኒ ይሆናል እንደምታዩት ማለት ነው። ኤአይሲ ይሆናል። እዚህ ጋር ስንመጣስ ኤሌክትሮኖቹ በዚህኛው ፖዚቲቭ ተርሚናል አማካኝነት ይሳባሉ፣ ወደዚህ ተሳቡ አይደለ? ከረንት ዳይሬክሽኑ ግን ኮንቬንሽናል ከረንት ዳይሬክሽኑ በሱ ተቃራኒ ይሆናል። ስለዚህ ይሄንን ወደ አንድ ጃንክሽን ብናመጣው፣ ይሄንን እንደ አንድ ጃንክሽን ብንወስድ ኮሌክተር ከረንቱ ከዚህ ይመጣል፣ ቤዝ ከረንቱ ከዚህ ይመጣል። በዚህ በኩል ደግሞ ምን አለን? ኤሚተር ከረንት አለን። ስለዚህ እዚህ ጃንክሽን ላይ የሚገባውና የሚወጣው ከረንት ምን መሆን አለበት? መመጣጠን አለበት። ስለዚህ አይኢ የሁለቱ ድምር ይሆናል ማለት ነው። በዚህ መልኩ ይሄንን ማግኘት እንችላለን። እሺ ከዚህ በፊት የነበረው ስላይድ ላይ ያየነው ስለሆነ ፈጠን ብለን እናየዋለን። ኢን ዘ ፎርዋርድ ባያዝድ ሰርኪዩት ኤሌክትሮንስ ሊቭ ዘ ኔጌቲቭ ተርሚናል ኦፍ ዘ ባትሪ። እንግዲህ ኔጌቲቭ ተርሚናሉን ይለቃሉ ኤሌክትሮኖቹ ማለት ነው። ከዛስ ኢንተር ዘ ኤን ማቴሪያል ወይም ወደ ኤሚተር ይገባሉ። ወደ ኤሚተር ሶ የነዚህ የከረንት እንቅስቃሴ ምን ይፈጥርልናል ማለት ነው? ኤሚተር ከረንቱን ይፈጥርልናል። ሲንስ ኤሌክትሮንስ አር ማጆሪቲ ከረንት ካሪየር ኢን ዘ ኤን ማቴሪያል ዘይ ፓስ ኢዚሊ ስሩ ዘ ኤሚተር፣ በኤሚተር ውስጥ ያልፋሉ ማለት ነው። ነገር ግን ከነዛ ውስጥ የተወሰኑት ከፒ ታይፕ ወይም ቤዝ ላይ ካለው ሆል ጋር ምን ያደርጋሉ? ኮምባይን ያደርጋሉ ማለት ነው። as the base is lightly doped and very thin, only a few electrons combine with holes and they constitute the base current። እስኪ እንደዚህ ራሳችሁን ጠይቁ። ይሄ ቤዙ ማለት ነው highly doped ቢሆን ኖሮ እንዲሁም ቀጭን ባይሆን ኖሮ ከኤሚተር የመጡት
ከኤሚተር የመጡት ቻርጅ ካሪየርስ ወይም ኤሌክትሮኖች ሙሉ ለሙሉ ምን ያደርጋሉ? እዚህ ኮምባይን አድርገው ይቀሩ ነበር። ወደ ኮሌክተር መሄድ ምንም ነገር አይኖርም ነበር ማለት ነው። ስለዚህ ላይትሊ ዶፕድ እና ቬሪ ቲን የተደረገበት ምክንያት ያ ነው። The electron majorities will diffuse to the collector region and constitutes collector current IC። እንግዲህ ከዚህ ይመጣሉ ኤሌክትሮኖቹ ወደዚህ ይመጣሉ። የተወሰኑት እዚህ ውስጥ ሪኮምባይን ያደርጋሉ ወይም ኮምባይን ያደርጋሉ። ከዛ የተረፉት አልፎ ወዴት ይመጣሉ? ወደዚህ ወደ ኮሌክተሩ ይመጣሉ ማለት ነው። ሶ ይሄ ወደ ኮሌክተር የመጣው ምን ይፈጥርልናል ማለት ነው? ኮሌክተር ከረንት ይፈጥርልናል ማለት ነው። these electrons are influenced by the positive potential። ይሄ ፖዚቲቭ ነው እንግዲህ በዚህኛው ኢንፍሉዌንስ ስለሚደረጉ ወደዚህ ይሳባሉ ማለት ነው ኤሌክትሮኖቹ። applied voltage to the collector and are attracted to the positive side of the voltage source of the collector ማለት ነው። እዚህ ውስጥ ያሉት ኤሌክትሮኖች ወደዚህ ይሳባሉ። እንግዲህ እዩ ይሄ ምንድነው? ኔጌቲቭ ነው። ሶ ይሄ ኔጌቲቭ ከሆነ እዚህ ጋር መጣ ኔጌቲቭ። እነዚህን ኔጌቲቮች ይገፋቸዋል። ከዛ የት ይመጣሉ? እዚህ ፒ ሪጅን ላይ ይመጣሉ። የተወሰኑት እዚህ ጋር ሪኮምባይን ያደርጋሉ። የተወሰኑት ማለት ነው። ይሄኛው ላይትሊ ዶፕድ ስለሆነ እና ቀጭን ስለሆነ ያሉት ሆሎች አነስተኛ ናቸው። ስለዚህ የተወሰኑት እዚህ ከሆሉ ጋር ሪኮምባይን ያደርጋሉ። የተረፈው ግን ወደዚህ ወደ ኮሌክተሩ ይመጣል ማለት ነው። ወደ ኮሌክተሩ አልፎ ይሄዳል። it can be seen that the emitter current is emitter current ማለት ነው የቤዝ ከረንት እና የኮሌክተር ከረንቱ ምንድነው? ድምር ይሆናል ማለት ነው። ድምር ይሆናል። በነገራችን ላይ አይ ኦፍ ዘ ቤዝ በጣም ምንድነው? ኢትስ ስሞል በጣም ስሞል ነው። በጣም ስሞል ነው እና አይ ኦፍ ኤሚተርን እና አይ ኦፍ ኮሌክተርን አጠጋግተን ሁላ የምንወስድበት ኬዝ ይኖራል። ምን ከመሆኑ የተነሳ? የቤዝ ከረንቱ ስሞል ከመሆኑ የተነሳ ማለት ነው። the arrows in figure 5.18 እነዚህ አሮዎች ማለት ናቸው ቀስቶቹ shows the direction of electron current። እንግዲህ ኤሌክትሮን የሚሄድበትን አቅጣጫ ነው የሚያሳዩት እነዚህ የኮንቬንሽናል ከረንት ዳይሬክሽኑን አይደለም which is opposite to the direction of the whole current ወይም ኮንቬንሽናል ከረንት ማለት ነው። እዩ አሁን እዚህ ጋር ይሄ ኔጌቲቭ ነው ብያችኋለሁ። ይሄ ፖዚቲቭ ነው። ሶ ይሄ ኔጌቲቭ ከሆነ እዚህ ጋር ምን ይኖረናል? ኔጌቲቭ እናስቀምጥ። ለምን? ኤሌክትሮኖቹ በዚህ አቅጣጫ ይመጣሉ። በዚህ አቅጣጫ ይመጣሉ ማለት ነው። ሶ ይሄ ቀስት ያንን ነው የሚያሳየን። እዚህ ስንመጣስ ይሄው ኤሌክትሮን እዚህም ስንመጣ በተመሳሳይ ኤሌክትሮን ማለት ነው። ሶ እነዚህ ቀስቶች የሚያሳዩን የኤሌክትሮን ከረንቱን ወይም የኤሌክትሮኑን አቅጣጫ ነው የሚያሳዩን ማለት ነው። ኮንቬንሽናል ከረንቱ ወይም የሆሉ ከረንት ግን ከዛ በተቃራኒ ይሆናል ማለት ነው። ለምሳሌ እዩ እዚህ ጋር የኤሌክትሮን ፍሎ ወደዚህ ነው። ኮንቬንሽናል ከረንት ዳይሬክሽኑ ደግሞ በዚህ አቅጣጫ ይሆናል። እዚህ ጋር ስንመጣ እዩ የኤሌክትሮኑ ፍሎ በዚህ አቅጣጫ ነው። ኮንቬንሽናል ከረንት ፍሎ ደግሞ በዚህ አቅጣጫ ይሆናል። እዚህስ በዚህ አቅጣጫ ነው የኤሌክትሮን ፍሎ። የኮንቬንሽናል ከረንት ፍሎ አቅጣጫ ደግሞ በዚህ አቅጣጫ ይሆናል ማለት ነው። ሶ እዚህ ጋር ተመልከቱ እንግዲህ ይሄኛውን በምን መተካት እንችላለን? በዚህ መተካት እንችላለን። ያውችኛውን ሲምቦል ተነጋግረናል። ይሄ ኤን ፒ ኤን ነው። ኤንፒኤን ነው። ቀስቷ ያው ኤንን ስለምታሳየን ሶ ይሄ ኤሚተር ነው ይሄ። ሶ አሁን በዚህኛው መልኩ ብንመለከት ይሄኛውን ትራንዚስተር በዚህኛው ሲምቦል መተካት እንችላለን። በዚህኛው እቺ ቀስት የምታሳየን የኮንቬንሽናል ከረንት አቅጣጫን ነው የምታሳየን እቺኛዋ ማለት ነው። ነገር ግን እዚህ ጋር በተቃራኒ ነው ያለው። ሶ ይሄኛው የኤሌክትሮን ከረንት ወይም ከኮንቬንሽናል ከረንት ፍሎ ውጪ ያለው ማለት ነው። ስለዚህ አሁን ወደ ኮንቬንሽናል ከረንት ስናመጣው በዚህ አቅጣጫ ይሆናል። ይሄኛው ምን ይሆናል? አይ ይሆናል። ይሄኛውን ወደዚህ እናመጣለን። ይሄ ምን ይሆናል? አይ ሲ። ይሄኛው እንደምታዩት ወደዚህ ነው። እቺን ወደዚህ እናመጣታለን ማለት ነው። ይሄ አይ ቢ ይሆናል ማለት ነው። ሶ ይሄኛው አሁን እኔ የጻፍኩት የኮንቬንሽናል ከረንት አቅጣጫ ይሆናል። ሌላኛው ደግሞ ኦሬዲ ቴክስታችሁ ላይ ተጽፎ ያለው ደግሞ የኤሌክትሮን ከረንት ይሆናል ማለት ነው። እሺ አሁን ደግሞ ፒኤንፒ ትራንዚስተርን እንመልከት። እንግዲህ ተመሳሳይ ነው ከኤንፒኤን ጋር ምንም ልዩነት የለውም። አሁን ወደ ኮኔክሽናችን እንሂድ። ይሄ ፒ ነው እንደምታዩት። ይሄ ደግሞ ፎርዋርድ ባያዝ መደረግ አለበት። ፎርዋርድ ባያዝ የሚሆን ከሆነ ይሄ ፖዚቲቭ መሆን አለበት፣ እኛው ደግሞ ኔጌቲቭ መሆን አለበት ከቤዙ ጋር ኮኔክት የምትደረገው ማለት ነው። ይሄ ደግሞ ሪቨርስ ባያዝ መደረግ አለበት። ይሄ ፒ ከሆነ እዚች ጋር ምን መምጣት አለበት? ኔጌቲቭ። ይሄኛው ፖዚቲቭ መሆን አለበት ማለት ነው። ሶ ይሄ ኔጌቲቭ፣ ይሄኛው ፖዚቲቭ፣ ይሄ ኔጌቲቭ፣ ይሄ ፖዚቲቭ። ሶ ፒ
ከፖዚቲቭ ጋር ከፖዚቲቭ ተርሚናል ጋር ኤን ከኔጌቲቭ ተርሚናል ጋር ሶ ይሄ ምንድነው ፎርዋርድ ባያዝድ ነው ማለት ነው ባያዝ ነው እዚህ ጋር ስንመጣስ ፒ ከኔጌቲቭ ጋር ኤን ከፖዚቲቭ ተርሚናል ጋር ሶ ይሄኛው ምንድነው ሪቨርስ ባያዝ ነው ማለት ነው ይሄን ጨረሰን አሁን ኮኔክሽናችንን ከዚህ በኋላ ወርኪንግ ፕሪንሲፕሉን እንመልከት ይሄኛው ሃይሊ ዶፕድ ስለሆነ እዚህ ውስጥ ማጆሪቲ ቻርጅ ካሪየሮቹ ሆልስ ናቸው ብዙ ሆል አለን ማለት ነው እዚህ ውስጥ እዚህ ስንመጣ ትንሽ የኤሌክትሮኖች አሉ እዚህስ ከዚህኛው የተሻለ ቻርጅ ካሪየር አለን አሁን ይሄ እንግዲህ ይሄ ፖዚቲቭ ነው እንደምታዩት ሶ ይሄ ፖዚቲቭ ይመጣል እዚህ ይመጣል ማለት ነው በዚህ መልኩ እዚህ ይመጣል ይሄ ሶ እነዚህን ምን ያደርጋቸዋል ይሄ ሆል ነው እንደ ፖዚቲቭ ቻርጅ ነው አክት የሚያደርገው ይሄ እዚህ ውስጥ ያለው ሶ በዚህ በሶርሱ ምን ይደረጋል ይገፋል ማለት ነው በዚህኛው ሶርስ አማካኝነት እነዚህ ውስጥ ያሉት ቻርጅ ካሪየሮች ይገፋሉ ከዛ የተወሰኑት እዚህ ይመጣሉ 1 2 3 4 5 6 አሁንም 100 ብለን እናስብ እንግዲህ 100 ሆልስ አሉ ከመቶ ውስጥ እዚህ ጋር 6ቱ ሪኮምባይን አድርገዋል እዚህ ከኤሌክትሮኖቹ ጋር ማለት ነው እዚህ ውስጥ ኤሌክትሮን አለ ከዚህ ፖዚቲቭ ቻርጅ ይመጣል ሪኮምባይን አደረጉ ሶ ስንት ይቀራል 94 ይቀራል 94ቱ የት ይመጣል እዚህ ይመጣል ማለት ነው እዚህ ይመጣል ልብ አድርጉ ይሄም ፖዚቲቭ ቻርጅ ነው ፒ ሪጅን ስለሆነ ማለት ነው ፒ ታይፕ ማቴሪያል ስለሆነ ፕላስ ነው ይሄ ሶ አሁን ከዚህ ከተነሱት መቶዎቹ ውስጥ 6ቱ ከኤሌክትሮኖቹ ጋር እዚህ ጋር ሪኮምባይን አደረጉ 94ቱ ግን እዚህ መጣ እነዚህ ፖዚቲቭ ናቸው ተመልከቱ ይሄን ተርሚናል ደግሞ ተመልከቱት ኔጌቲቭ ነው ሶ ምን ያደርጋል ወደዚህ ይስባቸዋል ማለት ነው ምኖቹን ሆሎቹን ማለት ነው ሆልስ የሆልና የከረንት አቅጣጫ ደግሞ ተመሳሳይ ነው ሶ ይሄ ምን ይሆናል ማለት ነው አይሲ የኮሌክተር ከረንት አቅጣጫ ይሆናል ይሄ ፕላስ ነው እንደምታዩት በዚህ አቅጣጫ ያው ይሄ ፖዚቲቭ ስለሆነ የሆል አቅጣጫ ይዛል ሶ ይሄ ምን ይሆናል አይ ኦፍ ዘ ኤሚተር ይሆናል ማለት ነው እንደገና እዚህ ጋር ተመልከቱ እዚህ ጋር ሪኮምባይን ያደረጉ ምኖች አሉ ሆልስ እነዛ ሆሎች ወደዚህ ይሳባሉ በዚህኛው ኔጌቲቭ ተርሚናል አማካኝነት ይሳባሉ በዚህኛው አማካኝነት ደግሞ ይገፋሉ ማለት ነው ስለዚህ እዚህ ጋር ደግሞ ምን አለን ማለት ነው አይ ኦፍ ዘ ቤዝ አለን ማለት ነው ስለዚህ ከዚህም ላይ ምን መረዳት እንችላለን ይሄኛው ኢንተሪንግ ነው እየገባ ነው ወደ ውስጥ አይ ኦፍ ዘ ኤሚተር እኩል ይሆናል ይሄ ደግሞ እየወጣ ነው ያለው አይ ኦፍ ዘ ቤዝ ፕላስ አይ ኦፍ ዘ ኮሌክተር ይሆናል ማለት ነው በዚህ መልኩ ማግኘት እንችላለን ምንም የተለየ ነገር የለውም ወርኪንግ ፕሪንሲፕሉ ከኤንፒኤን ትራንዚስተር ጋር ተመሳሳይ ነው The PNP transistor works in essentially the same way as the NPN transistor እንግዲህ ወርኪንግ ፕሪንሲፕሉ ኦልሞስት ተመሳሳይ ነው ምንም የተለየ ነገር የለውም የኤንፒኤን እና የፒኤንፒ ትራንዚስተር ተመሳሳይ ነው ልዩነቱ ምንድነው ማጆሪቲ ቻርጅ ካሪየሮቹ በፒኤንፒ ኬዝ ማለት ነው the majority current carriers in the PNP transistor are holes በዚህኛው ኬዝ ሆልስ ናቸው ምክንያቱም ኤን ፒ ኤሚተሩ ማን ነው ይሄኛው ነው እንደምታዩት ፒ ታይፑ ማለት ነው ፒ ታይፕ ላይ ደግሞ ማጆሪቲ ቻርጅ ካሪየሮቹ ሆልስ ናቸው ቱ ሰፖርት ዚስ ዲፈረንት ታይፕ ኦፍ ከረንት ወይም ሆል ፍሎ ማለት ነው ዘ ባያዝ ባትሪስ አር ሪቨርስድ ዛት ኢዝ ዘ ፖዚቲቭ ተርሚናል ኦፍ ዘ ባትሪ እያለ እዚህ ጋር የሚዘረዝረው ብዙ ነገር አለ ይሁ እንግዲህ ይሄኛው ፎርዋርድ ባያዝ መሆን አለበት ብለናል ይሄ ፒ ከሆነ ይሄኛው ምን መሆን አለበት ይሄኛው ተርሚናል ፖዚቲቭ መሆን አለበት ይሄ ኤን ነው እንደምታዩት ይሄኛው ኔጌቲቭ መሆን አለበት ይሄ ደግሞ ሪቨርስ ባያዝ መሆን አለበት ይሄ ፒ ከሆነ እቺ ምን መሆን አለባት ኔጌቲቭ ይሄ ኤን ከሆነ ይሄ ደግሞ ፖዚቲቭ መሆን አለበት ማለት ነው ምክንያቱም ይሄኛው ፎርዋርድ ባያዝ መደረግ አለበት ይሄኛው ደግሞ ሪቨርስ ባያዝ መደረግ ስላለበት ያንን ነው የሚያወራው ዘ ፖዚቲቭ ተርሚናል ኦፍ ዘ ባትሪ VEB is connected with emitter P type ይሄው ይሄ ፖዚቲቭ ከኤሚተር ጋር ተገናኘ ዘ ኔጌቲቭ ተርሚናል ኢዝ ኮኔክትድ ዊዝ ዘ ቤዝ ተርሚናል ይሄ ኔጌቲቭ ደግሞ ከቤዙ ተርሚናል ጋር ተገናኘ ማለት ነው ዜርፎር ዘ ኤሚተር ቤዝ ይሄ ማለት ነው ዘ ኤሚተር ቤዝ ኢዝ ጀንክሽን ኢዝ ኮኔክትድ ኢን ፎርዋርድ ባያዝ ልክ እዚህ ጋር እንደምታዩት ማለት ነው ይሄ በፎርዋርድ ባያዝ ነው ኮኔክት የተደረገው ይሄኛው ደግሞ በሪቨርስ ባያዝ ነው ይሄን ነው እያወራ ያለው ሲንስ ዘ ቤዝ ኮሌክተር ይሄኛው ማለት ነው ይሄኛው ሪቨርስ ባያዝ ነው is always reverse biased then the opposite polarity voltage ወይም ኔጌቲቭ ማለት ነው should be used for the collector VCB so እቺ ኔጌቲቭዋ
ከዚህ ጋር ኮኔክት መደረግ አለባት ማለት ነው። ምክንያቱም ይሄኛው ምን ስለሆነ ሪቨርስ ባያዝድ ስለሆነ፣ ይሄኛውስ ፎርዋርድ ባያዝድ ስለሆነ ፒ ከፖዚቲቭ ጋር ኤን ከኔጌቲቭ ጋር፣ ይሄኛው ሪቨርስ ባያዝ ስለሆነ ፒ ከኔጌቲቭ ጋር ኤን ደግሞ ከፖዚቲቭ ጋር ኮኔክት መደረግ አለበት። the emitter current is created when the emitter base junction is forward biased። እንግዲህ ፎርዋርድ ባያዝ የሚሆን ከሆነ ፎርዋርድ ባያዝ የሚሆን ከሆነ the emitter pushes the holes toward the base region። እንግዲህ ይሄ ምንድነው? ይሄ ኤሚተሩ ነው፣ ይሄኛው ኤሚተሩ ነው። ስለዚህ ሆሎቹ ወዴት ይገፋሉ? ከዚህ ማለት ነው ወደ ቤዝ ሪጅን። ይሄኛው ቤዝ ነው፣ ወደዚህ ወደ ቤዝ ሪጅን ይገፋሉ ማለት ነው በዚህ አማካኝነት። ለምን? ይሄኛው ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ይሄ ፖዚቲቭ ከሆነ ሆሎቹን ወደ ቤዝ ይገፋቸዋል ማለት ነው በዚህ መልኩ። ከዛስ ከነዚህ ከሆሎቹ ውስጥ የተወሰኑት እዚህ ጋር ኮምባይን ያደርጋሉ፣ ከኔጌቲቭ ከኤሌክትሮኖቹ ጋር ኮምባይን ያደርጋሉ። የተረፉት ግን ወዴት ይመጣሉ? ይሳባሉ ወደዚህ። ምክንያቱም ይሄ ኔጌቲቭ ነው። ይሄ ኔጌቲቭ ስለሆነ ምን ያደርጋል ማለት ነው? ሆሎቹን ወደ ራሱ ይስባል ማለት ነው። when the hole moves into the base ሆሎቹ ወደ ቤዝ ሲገቡ ማለት ነው they combine with the electrons ስለሚሳሳቡ ከኤሌክትሮኖቹ ጋር ምን ያደርጋሉ? ኮምባይን ያደርጋሉ ማለት ነው። አሁን ይኸው እንግዲህ ከዚህ የመጣው ለምሳሌ 100 ሆል ቢሆን ከዚህ ውስጥ 5ቱ እዚህ ኮምባይን ቢያደርግ የቀረው ስንት ነው? 95ቱ ወደዚህ ይመጣል ማለት ነው። the base is lightly doped and is comparatively thin። እንግዲህ ላይትሊ ዶፕድ ስለሆነና ቀጭን ስለሆነ ማለት ነው ከዚህ የመጡትን ሆሎች ሙሉ ለሙሉ ውጦ የማስቀረት አቅም የለውም ማለት ነው። የተወሰኑትን ብቻ ውጦ ያስቀራል፣ የተረፈው አልፎ ይሄዳል ወዴት? ወደ ኮሌክተር ማለት ነው። hence only a few holes are combined with the electrons። የተወሰኑት ብቻ ኮምባይን ያደርጋሉ ማለት ነው። the remaining are moved toward the collector። ከዛ የተረፈው ግን ሌሎቹ ወዴት ይመጣሉ? ወደ ኮሌክተር ሪጅን አልፎ ይመጣሉ ማለት ነው። ከዛ በተረፈ ኮኔክሽናችን ይሄንን ይመስላል። እዩ እንግዲህ ይሄንን እዩ፣ ይሄን አያችሁት? ወደ ውስጥ ነው። ከዚህ ላይ ምን መረዳት እንችላለን? አይ ኦፍ ዘ ኤሚተር ወደ ውስጥ ነው። ይሄ ወደዚህ መሆን አለበት፣ ይሄ ደግሞ ወደ ውጪ መሆን አለበት። ይሄ አይ ኦፍ ዘ ኮሌክተር፣ ይሄ አይ ኦፍ ዘ ቤዝ ይሆናል ማለት ነው። ስለዚህ ከዚህ ላይ አይ ኦፍ ዘ ኤሚተር እኩል ይሆናል አይ ኦፍ ዘ ቤዝ ፕላስ አይ ኦፍ ዘ ኮሌክተር ይሆናል ማለት ነው። እንግዲህ እዚህ ጋር የተቀመጠው አቅጣጫ የኤሌክትሮን ፍሎውን ነው የሚያሳየን። እኛ ደግሞ ኢንተረስትድ የሆነው በኮንቬንሽናል ከረንት ፍሎ ዳይሬክሽን ስለሆነ እነዚህኛዎቹን ትይዛላችሁ። እነዚህኛዎቹ የኮንቬንሽናል ከረንት ፍሎ ዳይሬክሽን ናቸው። ሌሎቹ እነዚህኛዎቹ ቀስቶች ግን የኤሌክትሮን ፍሎ ዳይሬክሽን ናቸው ማለት ነው። Discussion question 5.4 How does the construction of a transistor differ from the construction of a PN junction diode? አሁን የትራንዚስተር ኮንስትራክሽን ከፒኤን ጃንክሽን ዳዮድ በምን ይለያያል ነው የሚለን እንመልከት። እሺ a diode has two regions P and N. it has two terminal። እንግዲህ ተመልከቱ አሁን ይሄ ያለን P እነዚህ ሁለት ሪጅኖች ማለት ነው። ከዛ በተረፈ ሁለት ተርሚናል፣ ይሄ አንድ ተርሚናል፣ ይሄ ሌላኛው ተርሚናል ማለት ነው። ወደ ትራንዚስተር ደግሞ ስንመጣ 3 ሌየር ነው ያለው ወይም 3 ሪጅን ነው ያለው። ቺኛዋን ፒ ልበላት፣ ቺን ኤን ልበላት፣ ይሄኛው ፒ ይሆናል። ይሄ አለ። እነዚህ ምንድናቸው? ተርሚናልስ ናቸው። 3 ተርሚናል ማለት ነው። ይሄኛው ኤሚተር ነው፣ ይሄኛው ቤዝ ነው፣ ይሄኛው ኮሌክተር ይሆናል ማለት ነው። ኤንፒኤንም ቢሆን በተመሳሳይ ማለት ነው። ሁለተኛ ጥያቄ what are the two types of bipolar transistor? ሁለት አይነት አለን NPN and PNP። እነዚህ ሁለቱ ናቸው ማለት ነው። ሶስተኛ ጥያቄ what are the three regions of a transistor? describe their purpose። ሶስቱ ሪጅኖች ኤሚተር ኮሌክተርና ቤዝ ይሆናሉ። ኤሚተር ኮሌክተርና ቤዝ ማለት ነው። እሺ ኤሚተር አላማው ምንድነው? ኤሚተር እዩ ይሄ ያለ ኤን ፒ ኤንን ብንወስድ ይሄን ብንወስድ ማለት ነው። ይሄኛው ሃይሊ ዶፕድ ነው። ምንድነው የሚያደርግልን? ላርጅ ነምበር ኦፍ ቻርጅ ካሪየርስን ይለቅልናል ማለት ነው። በዚህ መልኩ ሃይሊ ዶፕድ ነው።
እሺ ዘ ኮሌክተሩ ደግሞ ምንድነው የሚያደርገው ማለት ነው? እነዚህን ሰብስቦ ይዛል። ከዚህ የመጡትን ኮሌክት ያደርጋል ማለት ነው። ዘ ኮሌክተር ሪሙቭስ ቻርጅስ ፍሮም ኢትስ ጃንክሽን ዊዝ ዘ ቤዝ። እንግዲህ ከኤሚተር ተነሱ፣ ቤዝ ላይ ደረሱ፣ ከዛ ኮሌክተር ላይ ነው የሚሄዱት። ከኤሚተር ቤዝ ከደረሱ በኋላ ከቤዝ ላይ ምን ያደርጋል? ሪሙቭ እያደረገ ይወስዳቸዋል ማለት ነው። ዘ ኮሌክተር ሪሙቭስ ቻርጅስ ፍሮም ኢትስ ጃንክሽን ዊዝ ዘ ቤዝ። እንግዲህ ከቤዙ ጋር ያለው ጃንክሽን ይሄ ነው። ከዚህ ላይ ምን ያደርጋል? ለቅሞ ይወስዳል ማለት ነው። ይሄኛው ኮሌክተሩ ማለት ነው። ሞደሬትሊ ዶፕድ ነው። እሺ ዘ ቤዝ ኢዝ ላይትሊ ዶፕድ። ቤዙ ላይትሊ ዶፕድ ነው እና ቬሪ ቲን ነው። ለምንድን ነው ይሄ የሆነው? ከኤሚተር የመጡት ቻርጅ ኬሪየሮች ሙሉ ለሙሉ ኮምባይን ያደርጋሉ ላይትሊ ዶፕድ እና ቬሪ ቲን ካልሆነ ማለት ነው። ኢት ካን ፓስ ሞስት ኦፍ ዘ ኤሚተር ኢንጀክተር ቻርጅ ኬሪየርስ ቱ ዘ ኮሌክተር። አላማውም ምንድን ነው? ከኤሚተር ወደ ኮሌክተር ብዙ ቻርጅ ኬሪየሮችን ማሳለፍ ነው። ያንን ደግሞ የምናሳካው በምንድን ነው? ላይትሊ ዶፕድ በማድረግና ሪጅኑን ቬሪ ቲን በማድረግ ነው ማለት ነው። ቬሪ ቲን በማድረግ ነው፣ ቀጭን በማድረግ